እሺ ቀጥል መልሽላት ጥያቄ። ያ ፈርመንት የምናደርግበት ምክንያት በውስጣችን ባክቴሪያዎች አሉ። እነዛ ባክቴሪያዎች የእኛን ጤና በቃ የሚወስኑ ናቸው ማለት ነው። ጤናማ የሆኑ ባክቴሪያዎች እና ከውጭ የሚገቡት አንሄልዚ የሆኑ ባክቴሪያዎች ባላንስ ካላደረጉ አንዱ ከአንዱ ከበለጠ በተለይ ጤናማ ያልሆነው ባክቴሪያ በልጦ ከተገኘ ለጤናችን አደገኛ ነው ማለት ነው። እነዚህ ጤናማ የሆኑ ባክቴሪያዎችን የምናጣበት ምክንያቶች ብዙ ናቸው። ከነዛ ውስጥ ከእናታችን ማህፀን ስንወለድ ነው አይደለ ይዘን የምንወጣው እነዚህን ባክቴሪያዎች በተለይ ናቹራሊ ስንወለድ። ለምንድን ነው ሰው በተፈጥሮ በናቹራል ወይ መወለድ አለበት የሚባልበት ዋናው ምክንያት እነዚህን ባክቴሪያዎች ህፃን ልጅ ከእናቱ ማህፀን ሲወጣ ነው ይዞ የሚወጣው። ሲሴክሽን ስናደርግ ልጆች እነዚህን ባክቴሪያዎች ሚስ ያደርጋሉ፣ አያገኟቸውም ማለት ነው። በዚህ ምክንያት ሲሴክሽን ባይደረግ እየተባለ ይመከራል። ሰዎች ናቹራሊ ልጆቻቸውን ቢወልዱ ለህፃናቱ የተሻለ ስለሆነ ማለት ነው። ስለዚህ ናቹራል ባለመወለዳችን ምክንያት እነዚህን ባክቴሪያዎች ልናጣቸው እንችላለን። ሌላው ደግሞ ባክቴሪያዎች እነዚህን ሄልዚ የሆኑ ባክቴሪያዎች የምናጣበት ምክንያት ሌላው ፕሮሰስ የተደረገ ምግብ የምንበላ ከሆነ፣ ከውጭ ምግብ ገዝተን የምንበላ ከሆነ ወይ ደግሞ አንቲባዮቲክ የተወጉ የእንስሳቶች ተዋጽኦ የምንመገብ ከሆነ እንስሳቱ አንቲባዮቲክ የሚወስዱ ከሆነ እኛንም ያገኘናል። በውስጣችን ያሉ ጤናማ የሆኑ ባክቴሪያዎችን ይገልብናል ማለት ነው። ሌላው ታመን አንቲባዮቲክ ወስደን የምናቅ ከሆነ አንቲባዮቲክ ስንወስድ ባክቴሪያውን መርጦ አይደለም የሚገለው፣ በውስጣችን ያሉትን ሁሉንም ጤናማውንም ጤናማ ያልሆነውን ባክቴሪያ አንድ ላይ ነው የሚገድልብን። ስለዚህ ሪፕሌስ ማድረግ አለብን። በውስጣችን የምንበላውን አሁን ለምሳሌ ቬጅቴብል ካለ ኬዋን ቫይታሚን ኬዋን ከቬጅቴብል ይገባል ወደ ሰውነታችን። እነዚህ ባክቴሪያዎች ወደ ኬቱ የሚቀይሩልን እነሱ ናቸው። በውስጣችን ብሬናችን እና ጋታችን ከኔክትድ ነው። አንጀታችን አካባቢ ጤና ከሌለ ብሬናችን ጤነኛ አይሆንም። ብዙ ጊዜ ጋት አካባቢ ሊክ ጋት ካለ ኢንዛይቲ አለ፣ ዲፕሬሽን አለ። ለምን? እነዚህ ባክቴሪያዎች ናቸው ሰሪቶንን የሚባለውን የብሬን ኬሚካል የሚሰሩት ማለት ነው። ስለዚህ እነዚህ ባክቴሪያዎች በጣም አስፈላጊ ናቸው። አሁን ያልኩት ነገር ብቻ እንዳይመስላችሁ፣ በጣም ብዙ ስራዎችን የሚሰሩ ናቸው። የተለያዩ ቫይታሚኖችን ክሬት ያደርጋሉ ለኛ። እነሱ የሰሩት ቫይታሚን ኢሚዩን ሲስተማችን 90% ኢሚዩን ሲስተማችን ጋታችን ላይ ነው ያለው። ጋታችን ማለት እነዚህ ባክቴሪያዎች ናቸው ማለት ነው። በቃ ኢሚዩን ሲስተም ደግሞ የተለያዩ በሽታዎችን ፕሮቴክት የሚያደርግልን ኢቭን ካንሰር አይደለም ይሄ ነው ስራው። እና እነዚህ ባክቴሪያዎች ናቸው እንግዲህ ጋት አካባቢ ያለውን ስራ የሚሰሩት። ሶ ሪፕሌስ ካላደረግናቸው ለተለያዩ በሽታ እንደምንጋለጥ ያሳየናል። ኢሚዩን ሲስተም አካባቢ ጤናማ የሆነ ሰው ከብዙ በሽታ ፕሮቴክትድ ነው የሚሆነው። ስለዚህ እነዚህ ባክቴሪያዎች ይሄንን ስራ ይሰራሉ። እና ፈርመንት ስናደርግ ቬጅቴብሎች ውስጥ የተለያዩ አይነት ባክቴሪያዎች ነው ያሉት። አንደኛ እነዚህን ባክቴሪያዎች ፈርመንት አድርገን ስናስገባ ከተለያዩ ቬጅቴብሎች የተለያዩ ቬጅቴብል አይነት ባክቴሪያ ነው የምናገኘው። ሌላው ደግሞ ቬጅቴብሎቹ በሙሉ ሳይበስሉ ጥሬያቸውን ናቹራሊ በስለው ነው የሚገቡት ወደ ሰውነታችን ማለት ነው። እና ይሄንን ባክቴሪያ ሪፕለስ በማድረግ የጎደለውን እስከዛሬ እንደነገርኳችሁ በተለያየ ምክንያት ያጣነውን ባክቴሪያ ሪፕለስ ለማድረግ የሚረዳን መንገድ ነው ማለት ነው። ፕሮባዮቲክ እየተባለ ፕሪባዮቲክ እየተባለ ይሸጣል። ግን ማንም ሰው ይሄንን በየወሩ አስቦ በጣም ኤክስፔንሲቭም ነው እየገዛችሁ በየወሩ መግዛትና መጠቀም ትችሉ ከሆነ ጥሩ ነው። ግን ቬጅቴብሎችን ፈርመንት አድርገን ስንበላ ሁለት ቤኔፊት አለው። አንደኛ ራሳቸው ባክቴሪያዎቹ የሚበሉትን ፋይበርም አብራችሁ ነው የምትበሉት፣ ባክቴሪያዎቹ ደግሞ አንድ ላይ ይገባሉ ማለት ነው። ሁለት ቤኔፊት ነው ያለው እና በገንዘብን ብትገዙት ይሄንን ያህል ቤኔፊት አታገኙም። አብዬ አዎ፣ እንደውም ፈርመንቴሽን ላይ በጣም የሚገርመው እኔ አሁን ፈርመንቴሽን መጠቀም ከጀመርኩ በኋላ በጣም ፕሮግረስ ነው ያሳየው። ያልኩሽ ነበረ ትናንትና ምን ያህል እንደሚሰራ ሙድ ላይ በተለይ በጣም ስቴብል ነው የሚያደርገው። በጣም ኢንካሬጅ መደረግ ያለበት ነገር ነው። ሰዎች እንዲጠቀሙት አስተካክለው ከምንም ነገር በላይ በጣም አስፈላጊ ይመስለኛል በራሴ ስላየሁትና በጣም ቆንጆ ነገር ነው ማለት ፈልጋለሁ። በዚህ አጋጣሚ ተጠቀሙበት፣ ሞክሩት። ቤኔፊቱ በጣም ይገርመሃል። አሁን ለምሳሌ
ኤስትሮጅን በሰውነት ውስጥ በጣም ሲበዛ ጡት ካንሰር ያመጣል አይደለ? ይህንን ኤክሰስ የሆነውን ኤስትሮጅን ፕሮሰስ ለማድረግ ወይ ደግሞ ሪሳይክል ለማድረግ እነዚህ የጋት ባክቴሪያዎች በጣም ኢምፖርታንት ናቸው። ጋታችን ሄልዚ ካልሆነ ኤክሰስ ኤስትሮጅን ካለ ሰውነት ውስጥ የጡት ካንሰር ያመጣል፣ የተለያየ ችግር አይደል እንደምንሰማው። ስለዚህ እነዚህ ባክቴሪያዎች በጣም ኢምፖርታንት ናቸው። እንደው ጀስት ስራ ለመጨመር ቬጅቴብሎችን ፈርመንት ማድረግ ብቻ አይደለም። አዎ ሙድ ላይ በጣም በትክክል የሚሰሩ ስለሆኑ ሰዎች ፎከስ አድርገው ቢጨምሩበት፣ በተለይ በኬቶ ዳይት ውስጥ ያሉ ሰዎች በጣም አስፈላጊ መስት ይመስለኛል። እንደውም አደላስዬ በጣም ኢምፖርታንት ነው፣ ምክንያቱም የሚጎድል ስለሚሆን እና ተጠቀሙበት። የጎደለው ነገር በጣም ይስተካከላል። ያ አንደኛ አሁን ለምሳሌ ቀይ ስር በጣም ጠቃሚ ነው። እንደገና ደግሞ ካሮት በጣም ጥሩ ነው አይደለ? ግን ለኪቶጀኒክ ዳይት እነዚህ ስኳር በውስጣቸው የያዙ ቬጅቴብሎችን ስለማንጠቀም ፈርመንቴሽኑ ያንን ስኳር ያወጣልናል። ሌላ በጣም ብዙ ቤኔፊት ያለው ምንድነው? ፈርመንቴሽን ለክተን ቤል ፔፐር ለክተን የሚባል ፕሮቲን አለው። ያ ፕሮቲን ጋታችን ሊክ እንዲያደርግ የሚያደርግ ነው። ፈርመንቴሽኑ ግን ዲአክቲቬት ያደርግልናል። ይሲ ፈርመንቴሽኑ አንድ ብቻ አይደለም ቤኔፊቱ፣ በጣም ብዙ ነገሮችን ነው የያዘው። አንድ ፕሮባዮቲክ ወስደን ብንውጥ ግን ምናልባት ባክቴሪያ እንውጣለን። ለዛ ለወጣችሁት ባክቴሪያ ደግሞ ፋይበር ያስፈልጋቸዋል። you need to eat a lot of vegetable you see። ይህን ፈርመንቴሽን ግን ሁሉ ነገር ይዞ ነው የሚገባው። ቬጅቴብሎቹ ላይ ያለው አላስፈላጊ ነገር ካለ ዳጀስት እንዲደረግ ያደርጋል ፈርመንቴሽኑ። ያው መጠኑን መቼ መወሰድ ሬጉላርሊ ነው የሚወሰደው አላዝዬ እንዳስተማርሽው። መጠኑ ደግሞ እንግዲህ እንደ እንትኑ ነው አይደለ? ዋን ስፑን በቂ ነው ወይስ? የሚገርም ነገር እንደጀመርክ አንዳንድ ሰው ያስቀምጣቸዋል። ባይዘዌ እንደጀመርክ ከሁለት ማንኪያ በላይ ከተጠቀምከው ያስቀምጣል። ስሎሊ ኢንትሮዲውስ አድርጉ። ላይክ አንድ ማንኪያ አሁን እንዳልከው አንድ ሻይ ማንኪያ ኦሊቭ ኦይል አድርጋችሁበት፣ አንድ ሻይ ማንኪያ ስል ብረት እንዳይሆን በእንጨት ማንኪያ ነው የሚወጣው ብዙ ጊዜ ስለምናገር። እንደዛ አድርጋችሁ የምትበሉት ምግብ ላይ አድርጋችሁት የሚቀጥለው 3 ቀን 4 ቀን ደግሞ 2 ማንኪያ ማድረግ። ከዛ በኋላ ችግር የለውም። ከዛ በኋላ የፈለከውን ያህል ብትበላ ምንም ችግር የለውም። የሚበቃህን ያህል መጠን የለውም፣ ችግር የለውም። እዚህ ጋር አንድ አካውንት ላይ እንጀራም እኮ ፈርመንትድ ጤፍ ነው ኮንቴንስ ቤኔፊሻል ባክቴሪያ የሚል ነገር ጽፏል። ምናልባት ለማለት ነገር አልገባኝም፣ ግን እዛ ጋር ያለውን ዲፍረንስ አዝዬ ክሊር ብታረጊው ምናልባት ከእንጀራ ጋር። እኔ በዛ ላይ አንድ ጊዜ ነገርያችሁ ከሆነ ሪሰርች ሰርች የነበረ በጤፍ ላይ ጤፍን ለኪቶጀኒክ ዳይት መጠቀም እንድንችል ምን አደረግኩት? ጤፉን ስፕራውት አረግኩት፣ እንዲበቀል አረግኩት። ይህን ቪዲዮ ሰርች ፖስት አድርጌዋለሁ። አይተዋል ዩቲዩብ ላይ? የጤፉን አላየሁትም። እስኪ እሱም ማየት አለብኝ፣ አመልጦኛል። አይቼዋለሁ አዜቢና ሰው ምስክር አለኝ ማለት ነው። ስፕራውት አደረግኩት። ስፕራውት ሳደርገው የተወሰነ ካርብ ቀንሶልኝ ነበር። ከዛ ደግሞ ስናቦካው ምንድነው ቤኔፊቱ? አሁን ለተጠየቀው ጥያቄ ስናቦካውም የተወሰነ ካርብ ይቀንሳል እንጂ ያ ፈርመንቴሽን ስንጋግረው ባክቴሪያው ይሞታል አይደለ? እሳት ከነካው እነዚህ ቤኔፊሻል አሁን መልሰን ጤፉን ብናቦካው እንደ እርሾ አይሆንም። ኦልሬዲ ባክቴሪያ ስለሚሞት አክቲቭ መሆን አለበት ባክቴሪያ ለኛ ቤኔፊሻል እንዲሆን። እነዚህ ፈርመንቴሽን ግን ራሱን ባክቴሪያውን ነው የምንበላው እሳት ሳይነካው። ለዛ ነው ትኩስ ነገር አካባቢ አታርጉት የምለው እሳት እንዳይነካው ማለት ነው። ጤፍን ግን ምንድነው አሁን እንዳልኩ ለኦንሊ ቤኔፊት ይሆናል ብዬ የማስበው ከማቡካቱ ጋር ተያይዞ ካርቦን የተወሰነ ስለሚቀንስልን። ከዛ ውጭ ግን ባክቴሪያ ዳይሬክትሊ ካልተመገብ ነው ያንን ቤኔፊት የምናገኝ አይመስለኝም። እና ደግሞ እንደዛም ነው የሚሆነው። በጣም ቆንጆ። እንግዲህ ዲፕ የሆነ ነገር እንዲያገኙ ዩቲዩብ ላይ እየገቡ ማየት ይችላሉ። የባለፈው ቪዲዮ ተቀርጸዋል፣ ቲክቶክ ላይም አለ። ሙሉ ኢንፎርሜሽን የምትፈልጉ ሰዎች እዛ ጋር እየገባችሁ በሚገባ ማየት መማር፣ ራሳችሁን ደግሞ ፕራክቲስ ማድረግ ትችላላችሁ።